የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥቡን ፈጭተን አዲቀን ውሃ ጨምረዋለን። አይደለም የቆመው ኦርቶዶክስ አሁን እየጠፋች ነው። ኦርቶዶክስን በመጣው አንገስ ላይ በመጣው በአዲሱ ሚካኤል አካባቢ ድምጽ ሲሆኑ የተገኙ ወጣቶች እንግዲህ አሁን በስር ላይ ይገኛሉ ማለት ነው። መንግስት ከኦርቶዶክስ ጋር ኦፊሻሊ ኦርቶዶክስ ላይ ምን ሆኗል አውጆባታል። እውነት ስትናገር አሳዶ የሚያስረህ አካል ካለ እዛ ጋር እየገደለና እያረደ ያለው የአሰረህ አካል ነው። ይሄ ግድያ በዚህ የሚቀጥል ከሆነ ቶታሊ ከአርሲ ምድር ላይ የኦርቶዶክስ እምነት ተከታይ ሁሉ ጥርግ ብሎ እንዲወጣ ይፈልጋል። ሰላም ጤና ይስጥልኝ። በሰደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የኦርቶዶክሲያን እስርና እንግልት አሁንም ቀጥሏል። መምህር ዓለምን ጨምሮ እንግዲህ ወደ 9 የሚጠጉ መምህራንና ወንድሞች ታስረዋል። ምንድነው የተፈጠረ የሚገኘው አብረን የምንመለከት ነው የሚሆነው። እንደዚሁ ነው በአርሲው ግድያ የረኩ አይመስልም። እንግዲህ አንዳንድ ሰዎች መጥተው አሁንም ሌላ ቦታ ላይ ግድያ እንዳቀዱ እያወሩ ይገኛሉ። እሱንም አብረን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን ፍትህ ለወንድሞች ያላችሁ ኮሜንት መጻፋችሁን እንዳትረሱ። በመጀመሪያ እንግዲህ የምንመለከተው ትላንትና በሰራሁት ቪዲዮ ወደ 8 ነው 7 የሚጠጉ መምህራን ታስሮ ነበረ አሰምቻችሁ ነበር። እዛው ቪዲዮ የቀረጽን እያለን እንግዲህ መሃል ላይ ወንድም ዮኒ መታሰሩ ወይ ደግሞ ወንድማችን የመታሰሩ ዜና ወጥቶም እዚሁ ጋር አሰምቻችሁ ፎቶንም ማስቀምጬ አይጄ ቪዲዮ ሰርቼላችሁ ነበርና ከዛ በኋላ እንግዲህ በሰማ መረጃ መሰረት መምህራችን መምህር ዲያቆን ዘላለም እንግዲህ እንደታሰሩ የሰማውና ይሄን ብዙዎችን አስቆጣው ብዙዎችን ያነጋገረ ይገኛል። እውነት ስትናገር አሳዶ የሚያስረህ አካል ካለ እዛ ጋር እየገደለና እያረደ ያለው የአሰረህ አካል ነው። አርሲ ላይ ኦርቶዶክሳውያን እየታረዱ ነው። በቁማቸው ተለኩሶ እሳት እየተቃጠሉ ነው። ቪዲዮን ያያችሁ አይታችሁታል አይደለ? ከሰል ሆነው ተቃጥለው ኦርቶዶክሳውያን አንገታቸው ላይ ማተብ ስላደረጉ ብቻ ማለት ነው። እዛ ጋር ያለውን ህመም፣ እዛ ጋር ያለውን ለቅሶ፣ እዛ ጋር ያለውን የህዝብ መበደል ወተን እንዳንናገር አጀንዳ እንዲቀየር እዚህ ጋር ያሉትን ወንድሞች እዚህ ጋር ያሉ ካህናት አባቶቻችንን ለምን ስለ አርሲ ድምጽ ሆናችሁ ብላችሁ ወስዳችሁ አሰራችኋቸው? የትም ይሁን የትም ድምጽ መሆናችንን አናቆምም። ተወደደም ተጠላም እዛ ጋር ወገን እየተገደለ ነው። ኢትዮጵያዊን ክብሪት ለኩሶ በቁሙ እያቃጠለ ነው። ቪዲዮን ያያችሁ አይታችኋል። የሰው ልጅ በህይወት እያለ ክብሪት ተለኩሶ ከሰል እስኪሆን ድረስ እየነደደ ማለት ነው። እነሱም በማሰር አርሲ ጋር ያለውን ድምጽ በጭራሽ ማጥፋት አትችሉም። አሉ ደግሞ እንደዚች አይነት የሰው ድኩማን ሐውለትን ባየንበት አይናችን እንደዚች አይነት በጭንቅላቷ ሳይሆን በመቀመጫዋ የምታስብ ድንጋይ ራስ በህግ እንድትጠየቅልን እንፈልጋለን። እውነት ህግ ካለ ኢትዮጵያ ላይ ያልተለኮሰቿን የመጨረሻ የሃይማኖት ክብሪት ተለኩሳለች። ያንን የሚያፋፍሙ ጋዝ እያርከፈከፉ እችት አንዷ ወገን ሲገደል ሲቃጠል የሰው ልጅ በክብሪት ወጣ ድምጽ ማትሆን ከሆነ አውሬ ሆነሃል። እመነኝ አውሬ ሆናችኋል። አሁንም በአርሲ ጉዳይ ላይ አጀንዳችንን አንቀይርም። ማንንም እሰሩ ማንንም አጀንዳችንን አንቀለብሰውም ወደዛ። ፍትህ ለአርሲ ኦርቶዶክሳውያን። የእውነት ህግ ካለ ኢትዮጵያ ላይ አርሲ ላይ እየተደረገ ያለውን ነገር አስቆሙልን። ይህን ዜና እንግዲህ ትናንትና አሰምቻችሁ ደግሞ አይተን ነበርና ከዛ ወዲህ እንግዲህ በወጣ መረጃ መሰረት መምህራችን ዲያቆን ዘላለም እንግዲህ እንደታሰረ ነው የሰማነውና በጣም ነው የሚያሳዝነው። ዲያቆን ዘላለም እንግዲህ ለምን ታሰረ ለሚለው ይሄን በመናገሩ ነው። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። በጣም ከባድ እኮ ነው። በነገራችን ላይ ሌላው ስለ ክርስቶስ መሞት አልደከመውም። አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላል። አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሪዎስን ገድል ይሰማ? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሪዎስ ህይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ህይወታቸውን የሚሰጡለት። የነሱን ዜናማ መስማት እንዲያውም ጥባትን የሚጨምር፣ የነሱን ዜና ማዳመጥማ እንዲያውም ህይወትን ነው ጭምር የሚያሞቅ። የነሱን ዜና መስማት እንዲያውም
ከምንኖረው ከንቱ ህይወታችን ባለፈ ለካ ሌላ ትርጉም ያለው ህይወት እንዳለ እንድናውቅ ነው የሚያደርግ። እንግዲህ ይሄን ትምህርት በአውደ ምሕረት አስተምረሃል ተብሎ እንደታሰሩ ነው የሰማን የምንገኘውና ዲያቆን ዘላለም ይሄንን ትምህርት አስተማረ ብሎ ያሰረው አካል እነዚህን ግለሰቦች ለማሰር ጊዜ የለውም። የሆነች ቤተክርስቲያን በጊዜ ዛሬ ነገ ሳይል መቃጠል አለበት። ስለዚህ የመንግስት አካሎች ጋር አደርሱልኝ። ሌላ ደግሞ 2 ቀን በፊት እንደዚህ አይነት ቤተክርስቲያን ከአርሲ ውስጥ ተቃጥሎ ነበረ። ግን ቤተክርስቲያን ሳይሆን ውጭ የቤተክርስቲያን ቀለም ተቀብቶ ወይም ላይ መስቀል አድርጎ ነው እንጂ ውጭ ያለው ነገር ሌላ ነገር ነው። ስለዚህ እንደዚህ አይነት ቤተክርስቲያን አሁንም መቃጠል አለበት። ይቃጠል። ዲያቆኖች በሕግ ይቅረቡ፣ በሕግ ይጠየቁላችኋለሁ። ሰላም አለይኩም። የምትሰሙት እንግዲህ በዚህ መንገድ የሚናገሩትን ለማሰር የአሳሪው አካል ጊዜ የለውም። እሱ ብቻ አይደለም፣ እነዚህም ለማሰር ጊዜ የለውም። አማራ ክልል ኦርቶዶክስ የሞተውን የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥቡን ፈጭተን አዲቀን ውሃን ጨምረዋለን። አይደለም የቆመው የሞተው እንደ ኦሮሞ ነኝ። ኦርቶዶክስ አሁን እየጠፋች ነው። ኦርቶዶክስን በመጣው አንገስ ላይ እያገበች ነው። ሞክራት አጠፋታለሁ ስትል አንተ ራስህ ተጠፋለህ። ምንም ሞከራ አያስፈልግም። እኛ ለምደንበታል። ምንም ሞከራ አያስፈልግም። እንደምትሰሙት ነው እንግዲህ ምንም ሞከራ አያስፈልግም። ጀምረናል እኮ እየጠፋች ነው የምትገኘው። ጭራሽ እንግዲህ የሞትንም እንኳን ከመሬት ውስጥ አውጥተን ጋዝ እናርከፈክፍበታለን፣ እናቃጥላለን ታቸው ራሱ ብሎ የሚናገሩ ሰዎች የሚገኙት ኢትዮጵያ ውስጥ ነው። ይሄን ስንናገር ነው እንግዲህ አመጽ ቀስቃሽ እርስ በርስ ለማጋጨት ነው ተብለን እንግዲህ እንደዚህ አይነት ቪዲዮ በማሳየታችን በዚህ ቪዲዮ ላይ ሪአክት በማድረጋችን ነው እንግዲህ በህግ የምንፈለገውና እውነት ፍትህ ኢትዮጵያ ውስጥ አለች ወይ? ኦኬ ፍትህ ይሰጠን፣ ሰማዕታትን እንዘክር፣ ክርስቲያኖች እንዳይሞቱ መንግስት ርሾን ይወጣ ብሎ የሚናገር መምህር የሚናገር ኦርቶዶክሳዊ ወጣት በየእስር ቤቱ ይታጎዳል። እንደዚህ ባዳይ ወጥቶ ግን ቤተክርስቲያን ላይ ጦርነት የሚያውጁ እንገላቸዋለን ገና ነው መች ተነካና እያሉ የሚፎክሩ ግን ሲታሰሩ አንመለከትም። የሰማዕታቱ ክብር እንዳለ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ደግሞ እስረኞች እየበዙላት ነው አይደለም? ጳውሎስና ሲላሳውያን በየቀኑ ቁጥራቸው እየጨመረ ነው አይደለም? ካህናት አባቶቻችን የቃል ኪዳኑን ታቦት ባከበረ ሰውነታቸው የቤተ መቅደሱ ሽታ በላያቸው ላይ እንዳለ ቆባቸውን እንዳደረጉ ጥምጣማቸውን እንደጠበጠሙ መስቀላቸውን እንዲያዙ በእስር እየተመሸጉ ነው አይደለም? ይህንን ሁላችሁ እያያችሁ ነው። መረር እያልን ነው፣ እየተረዳ ነው። ይህን ጊዜ የሰማዕታት በረከታቸውን ሳንጠግብ ዳግም እስረኛ እየጨመርን እያያችሁ ነው አይደለም? የግፉ ጽዋ ሞልቶ እየፈሰሰ መሆኑን ሁላችሁን ከልባችሁ እየከተባችሁ ነው አይደለም? በትላንትናው ዕለት መምህር ዘላለም ታየና ወንድማችን ዮኒ ሰማዕቷ እስረኞች ቁጥር ላይ ተጨምረዋል። እዛ ሲገባ ምን ይሏቸዋል መሰላችሁ? አርፈህ ለምን አትቀመጥም ይሏቸዋል። እውነትን ለምን ትገልጣታለህ? ለምን ሸፍነ ሸፋፍና አታኖራትም እንደማለት ነው። የት እንደደረሱ የማናቃቸውም ወንድሞቻችን እንደዛው አሉ። በፍርድ ቤት ያቆሙና እውነትን የገለጠ ሰውነታችንን ክደውት ሁከትና ብጥብጥ ፈጠሩ ይሉናል። ሁከትና ብጥብጥ እየፈጠሩና እያስፈጠሩ እየገደሉን እያስገደሉን ማለት ነው። ምረር አንተ ኦርቶዶክሳዊ፣ ለነዚህ ታላላቆች ለታሰሩብን በአጠቃላይ ፍትህ ብለን በማንቋረር የሚመጣ ለውጥ የለም። የነሱን ዓላማ አድርገህ አንግበህ ስትጓዝ፣ ስትመር፣ ስትደራጅ፣ ስትቆርጥ ማንንም ሳትጠብቅ ነው። ያኔ ነው የነኚህ የታሳሪ ታላላቆቻችን ድል የሚሆነው። ምረር አንተ ኦርቶዶክሳዊ፣ በያለህበት ጠንክር። በየሰፈርህ፣ በየአካባቢ፣ በየጓደኛ ሁሉ ወስነህ ኦርቶዶክስ ተዋሕዶ ቤተክርስቲያንን ልበሳት። ከሀገር ውጭ የምትገኙ በአጠቃላይ በአርቲ ቡርቲ፣ በኮንሰርት፣ በዘፈን፣ በምናን አትወሰዱ። ይህ የሚያዝናና አይደለም። አሳርፏችሁ ይመስላችሁ ይሆናል። ከስደት ሰውነታችንን የምናሳርፈው በዳንስና በጭፈራ ሊመስለን ይችል ይሆናል። በአገር ቤት ያቺ በአንገት ማህተብ አድርጋ ያጠለክላት ኦርቶዶክስ ተዋሕዶ ቤተክርስቲያን ከስደት አልፋ እንድጠፋ እየተሰራባት ነው። ተባበር፣ በጋራ እንንቃ። እኛ ኦርቶዶክሶች እንግዲህ አንድ መንግስትን ፈርተን ወይ ደግሞ እስርን ፈርተን የምናቆመው ድምጽ አይኖረንም ማለት ነው። አሁንም ወጣቶች ድምጽ መሆናችሁን መቀጠል አለባችሁ። በአዲሱ ሚካኤል አካባቢ ድምጽ ሲሆኑ የተገኙ ወጣቶች እንግዲህ አሁን በስር ላይ ይገኛሉ ማለት ነው። ቤተክርስቲያናችን አትቃጠል፣ ቤተክርስቲያናችን አትነካ፣ በአሪፍ የሚገኙ ወንድምናቶቻችን አይታረዱ ስንል አሁንም ድምጽ እንሆናለን ማለት ነው። ወጣቶች አሁንም ድምጽ መሆናችንን አናቁም። ይሄ አጀንዳ ወይም ደግሞ እንደሆነ ጉዳይ ተነካክቶ የሚቀር ጉዳይ አይደለም። እስከ መጨረሻው መሄድ ያለብን በቤተክርስቲያናችን ዙሪያ ማለት ነው። ኦርቶዶክስ ማለት ለኛ ህይወታችን ነች። ኦርቶዶክስ ማለት ለኛ ብሌናችን ማለት ነች ማለት ነው።
አሁንም ወጣቶች ድምጽ መሆናችንን መቀጠል አለብን ማለት ነው። አሁንም ወጣቱ እስርን ፈርቶ ወይም ደግሞ ሞትን ፈርቶ የሚያቆመው ድምጽ አይኖርም ማለት ነው። መንግስትም ይሄን ነገር መፍትሄ እስካልሰጠን ድረስ እኛ ድምጻችንን አናቆምም ማለት ነው። ኦርቶዶክሶች እንግዲህ አሁንም መረባረብ አለብን ማለት ነው። ኦርቶዶክስ ህይወታችን ለዘላለም ጸንታ ትኑር። ይሄ ነው እንግዲህ እና እኔ እስር እስከመቼ ፍትህ ሆኖ ወይ ደግሞ እስከመቼ መፍትሄ ነው እንደሚቀጥል አላቅም። የሆነ ቦታ የሆነ ችግር ይፈጠራል። ሰው ያ ችግር ለምን ተፈጠረ? መንግስት ምን እየሰራ ነበር? ለምን አይጠበቅም? ለምን ይደጋገማል ይሄ ችግር ብሎ ወጣቱ ሲናገር ያንን የተናገረው ወጣት ማሰር በየጊዜው እነ ቴዳ ታስሯል፣ እነ ያያ ታስሯል። በእንደዚህ አይነት ኬዝ ብሩክ ታስሯል። ስቲል ብሩክ የተፈለገ ነው የሚገኘው ራሱ እንደምንሰማው ከሆነ ሌሎች ወንድሞችም ታስረዋል። ዛሬም ደግሞ ማሰር እኔ እንጃ እኔ መፍትሄ አይሆንም እኮ ትናንትና ብየዋለሁ። አንድ ሰው አይደለም ሰማያዊ እናቱ ቅድስት ቤተክርስቲያን ምድራዊ እናቱ ራሱ ብትነካበት አይደለም መንካት የሆነ ሰውዬ እያለፈ በንቀት አይን ቢመለከትበት እናቱን ዝም ሊል አይችልም። ዝም አይልም። የትኛውም ልጅ ወይ ደግሞ የትኛውም ወጣት እናቱን በዛ ልክ በንቀት አይን ያየበትን ሰው አይደለም ጥቃት አደረሰባት በንቀት አይን እንኳን ቢያይበት ዝም ሊል አይችልም። ምንድነው የፈለከው ብሎ ይጠይቃል። ሰው በዛው ደረጃ እንግዲህ ቅድስት ቤተክርስቲያንን ደግሞ ከዛ በላይ ነው የምንወዳት። ኦኬ እናትነቷ ከምድራዊ ከስጋ እናታችን በላይ ነው። እንዴት ነው ዝም ይላሉ በእስር ብላችሁ አስባችሁ የምታስሩት? በጣም እኮ አሳፋሪ ነገር ነው የምንመለከተውና አሁን ላይ ያስተዋል የምንገኘው እንግዲህ ያለው ነገር ይሄ ነው እውነቱ። ክብርነቱ በአርሲና በአካባቢው የተለያየ ግድያዎች የተፈጸሙ ነው። የሆነ መፍትሄ መስጠት አለብን። አሁን ላይ ሀገር ውስጥ ያሉትን ሪፖርቶች አቅርብልኝ ብዬ ነበር። የት አለ እኮ አለቃ? ሌላም ሪፖርት እኮ ይዣለሁ። እንዲሁም በከፍተኛ ደረጃ ወጣቱ በስራ ማጣት ወደ አላስፈላጊ ነገር እየገባ እንደሆነ ለመዘገብ ችለናል። አንተ ሰውዬ ሪፖርት ፈልጋለሁ እኮ ነው ያልኩ። የሀገሩን የዚህን ወረ ሪፖርት ፈልጋለሁ እያልኩ ነው አለቃ። በጣም አሳሳቢ የሚባሉት እንዲሁም ነገኛ ላይ ጣት የሚያስቀስርብን ሪፖርት እኮ ነው ይዤ የመጣሁት። ሃና አቤት አለቃ። እና አዲሱ የመስሪያ ቤታችን ተቀጣሪ እንዴት ሪፖርት ማቅረብ እንዳለበት የተረዳው አይመስለኝም። ታዲያ አለቃ ምን እንዳስረዳው ትፈልጋለህ? የአንቺን ሪፖርት እስቲ አንብቢለት። እሺ። በእንጦጦና በአካባቢው ለሀገር ውስጥ እንዲሁም ለውጭ ዜጎች የሚሆን ሀኪንግ አስመርቀናል። በተጨማሪም የተጀመሩት የወንዞች የማስዋብ ፕሮጀክት እናጠናቀቃለን። በተጨማሪም ይበቃል። ሪፖርት ምን ማለት እንደሆነ የተግባባን ይመስለኛል። ይቅርታ አለቃ፣ ይሄን አይምሮ አይፈቅድልኝም። ማለት እንደ ማንኛውም የዛ ሀገር ዜጋ እድገትና ብልጽግናን መቃወም ሰው አይደለሁም። በሀገር ላይ የሚደረጉት እድገቶች በጣም ጠቃሚ ናቸው። ግን ከምንም በላይ መቅደም ያለበት ሰው በሰላም ወጥቶ መግባት ሲችል ነው ሌላው ነገር የሚቀጥለው። ይቅርታ አድርግልኝና አለቃ ምክር አያስፈልገውም። ምን መስራት እንዳለበት ጠንቅቆ ያውቃል። በነገራችን ላይ እንዳንቺ ያሉ ከስር ለትንሽ ጥቅም የሚልከሰከሱ ግለሰቦች ናቸው መንግስት ትኩረቱን ወዴት ማድረግ እንዳለበት አጀንዳ የሚያስቀይሩት። ስርዓት፣ ይሄ ቢሮ እንጂ መከራከሪያ ቦታ አይደለም። ጥሩ፣ ወደ ቦታው በቂ ኃይል እናሰማራለን። ሁሉንም እናስተካክላለን። ይሄ ብቻ በቂ አይደለም እና ህዝቡ መረጃ መስማት ይፈልጋል። ልክ በሚዲያ ስለምንሰራቸው ልማቶች እንደምንገልጽ እንደ ሀገር እንደዚህ አይነት ችግሮች ሲያጋጥመን ምን አይነት መፍትሄ እንደሰጠን ምን ላይ እንደደረስን መስማት ይፈልጋል። ስለዚህ ህዝባችን የዋህ ነው። ለጉዳዩ የሰጠነውን ትኩረት ሲመለከት በብዙ እጥፍ ያግዘናል እና ይሄን ህዝብ ሳናጠው እንፍጠን። ይሄ ነው እንግዲህ በዚህ መንገድ ነው ጆሮ ዳባ ልበስ ተብሎ የኛ ዜና ምንም በቃ የለም። እኔ ትናንትና ብየዋለሁ። ኦርቶዶክስን ላማ ያረቀ ጥቃት እየተደረገ እንደሆነ በሀገራችን ውስጥ ከሚያሳዩ ነገሮች መሃል አንዱ ሚኒስትሪ ሚዲያዎች ናቸው። ሚኒስትሪ ሚዲያዎች ስራችሁ እነ ኢቲቪ እነ ፋና እነ ኢቢኤስ እነ ዋልታ ሌሎችም ጨምሮ ማለት ነው። ኢቲቪ እና ፋና ብፁዕ አቡነ ማቲያስ ያውትን መግለጫ አልዘገበም፣ ለህዝቡ አላደረሰም። ለኢትዮጵያ ህዝብ በሚኒስትሪ ሚዲያ በኩል ይሄው ስም ብሎ አላደረሰም። ኢቲቪም ሆነ ፋና። ኢቲቪ ግን አንድ ሌላም ፔጅ የሚባል ተራ ቲክታክ ኢትዮጵያ መጣ ብሎ አንድ ሰዓት ባልሞላ ጊዜ ውስጥ 8 ጊዜ ዘግቧል ስለ ሌላም ፔጅ። እዚህ ገባ፣ እዚህ ሸና፣ እዚህ ተበላ፣ እዚህ ውሃ ጠጣ እያለ ፖስት ያደረገ ነበር ስለ አንድ ተራ ቲክታክ። ነገር ግን የ60 ሚሊዮን መሪ የ60 ሚሊዮን ምዕመናን መሪ የሆኑት የ60 ሚሊዮን ከዛ በላይ ለሚሆን ህዝብ መሪ የሆኑ አባት መግለጫ አውጥተው አይዟችሁ ልጆች በርቱ፣ ጸሎት አድርጉ፣ ኦኬ መንግስት እርሻውን ይወጣ እኛም እየሞከርን ነው ብሎ የተናገሩትን መግለጫ ለመዘገብ ጊዜ የለውም። ፋናን ብትሉት እንደዛው። ከዚህ በላይ ጥቃት አለ ወይ? እግዚአብሔር ይወቅ። እንግዲህ ምን ሲሆን ጥቃት የሚባለው ከዚህ በላይ? በዚህ መንገድ ድምፅ የምንሆነውን እኛን እያሳረዳችሁ እያስራችሁን ከዚህ በላይ ጥቃት አለ ወይ? እኛ ያለ የምንገኘው ገዳዮችን ፈልጋችሁ ኦኬ ገዳዮች ላይ እርምጃ ወሰዱ፣ ይሄን ነገር አስቆሙልን፣ ከላይ ይደረግልን፣ ወይ ደግሞ ቁርጡን ንገሩን። እውነት እንደዛ እንደምናስበው እውነታው እንደዛ ከሆነ ቁርጡን ንገሩን ያለ የምንገኘውና በዚህ ልክ ነው እንግዲህ ተናንቀን የኛ አጀንዳ ወደ ጎን ተተወ፣ የህዝብ አጀንዳ ወደ ጎን ተተወ። አሁን የተከሰተ የሚገኘው ነገር የምንገኘውና ሰላም 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 ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ በጣም ይሄን ነገር ኮፒ ሊንክ ሼር በማድረግ ለሁሉም እንዲደርስ አድርጉ። ኦርቶዶክስን ለምን ድምፅ ሆናችሁ ብለው በምታዩት መልኩ እነዚህን በሙሉ አባቶች አስረዋቸዋል። የቤተ ክርስቲያናችን የነገረ መለኮት መምህር ተመራማሪና የታላላቅ መጽሐፍ ጸሐፊ ቀሲስ መዝገቡ ካሳን ዶክተር
ጨምሮ ሌሎች መምህራን ከሰሞኑ መታሰራቸው ይታወቃል። አሁን ደግሞ ዲያቆን ዘላለም ታዬን ጨምሮ በማህበራዊ ሚዲያ ስለ ቤተክርስቲያን መረጃ በመስጠት የምናውቀው የሆነ የሰማዕቷ መታሰራቸውን ሚዲያው አረጋግጧል። ተጨማሪ መረጃዎች እንዲደርሱ ይላል። እንግዲህ በምታዩት መልኩ ኦርቶዶክስ ለአርሲ ድምፅ የሆኑትን ገዳዮችን ትተው፣ ጨፍጫፊዎችን ትተው፣ የሚያሰቃየውትን ትተው ኦርቶዶክስን ምን አድርገዋል? ለኦርቶዶክስ ለሞቱት ድምፅ ሆኗል ተብለው ያሉትን መንግስት እያፈነ በምታዩት መልኩ እያሰረ ይገኛል። ስለዚህ ይሄንን ነገር መላው የኦርቶዶክስ ክርስቲያኖች ኮፒ ሊንክ ሼር በማድረግ ይሄንን ድምፅ በመሆን ለኦርቶዶክስ ድምፅ ሲኮን ማን እንደሚያስር መንግስት ይሄንን ነገር እንደሚያደርገው ምንም ጥያቄ የለው። ይሄን ነገር የሚያደርገው መንግስት ነው። ይሄን ነገር የሚያደርገው ለሞቱት ድምፅ መሆን ወንጀል የሆነበት ሰዓት እያየን ነው። ይሄንን የማያፍር መንግስት መቃወም መቼም ጽድቅ ነው ብዬ ነው የማስበው። እንዴት የሞቱት ሰዎች የገደሉትን መፈለግ ቀርቶ መጠየቅ ቀርቶ እነዚህን ወንድሞቻችንን እንዲሁም አስተማሪዎቻችንን መምህራኖችን ማሰር መንግስት ከኦርቶዶክስ ጋር ከፍተኛ ምን ጀምሯል? ኦፊሻሊ ኦርቶዶክስ ላይ ምን ሆኗል? አውጆባታል። ስለዚህ የኦርቶዶክስ የሆንክ በሙሉ ከዚህ መንግስት ጋር ያለን ነገር ወደ ምን ትገባል? ወደ ትግል ትገባል። ምንም ጥያቄ የለውም። ወደ ትግል ነው የምትገባው። ስለዚህ እነዚህ ወንድሞች ምንም ያደረጉት ነገር የለም። ስለ ቤተ ክርስቲያን መጮህ መንግስትን አስቆጥቶታል። መንግስትን ስለ ቤተ ክርስቲያን መጮህ አስቆጥቶ እነዚህን መምህራኖችን አስሯል። ስለዚህ እያንዳንዳችሁ ኮፒ ሊንክ ሼር በማድረግ በሙሉ እንድትሰሩት በትህትና ጠይቃለሁ። ይህ ነው እንግዲህ በዚህ መንገድ ምዕመኑን ህዝቡን ስሜታዊ አድርጎ ሌላ ነገር እንዳይፈጠር እየፈራችሁ ሌላ ነገር እየፈጠራችሁ ነው የምትገኙት። ኦኬ ምናልባት እናንተ የሀገር ገጽታ እንዳይበላሽ ሌላ ሰው እንዳይሰማባችሁ ውስጥ ለውስጥ ይቅር ይሄ ነገር ወደ ሚዲያ እንዳይወጣ በሚል ሊሆን ይችላል። እንግዲህ ስማችሁ እንዳይጠፋ ሊሆን ይችላል። ነገር ግን የባሰ ነው ስማችሁን ያጠፋችሁ የምትገኙት። ቀላል መፍትሄ አለ። እሱም በየቦታ ለሚጨፈጨፈ ኦርቶዶክሳዊ ፍትህ መስጠት ነው። ገዳዮቻቸውን ፈልጎ ለህግ ማቅረብ ነው። ከለላ ማድረግ ነው። ከሌለ ደግሞ እየተመለከትን በንገኝበት ሁኔታ እንደዚህ ነገር ነው የሚመጣው እና አሁንም ቢሆን ባካችሁን ግራ ይገባል። ይሄ ነገር ሄዶ መጨረሻው ምንድን ነው ምን ስንመለከት ግድያ በዚህ የሚቀጥል ከሆነ ቶታሊ ከአርሲ ምድር ላይ የኦርቶዶክስ እምነት ተከታይ ሁሉ ጥርግ ብሎ እንዲወጣ ይፈልጋል። እሱን ስትነካ ደግሞ የኛ ሀገር እምነት ከማንነትም ጋር የተያያዘ ስለሚያያዝ ብዙ ጊዜ ከፖለቲካ ጋር እንትን ይባላል እንጂ ከማንነት ጋር ተያይዞም እኮ እዛ ኦርቶዶክስ የሆኑ ኦሮሞዎችም እኮ አርሲ ውስጥ ይገደላሉ። ኦርቶዶክስ ስለሆኑ አንዳንድ ጊዜ ስለሚገደለውም ኦርቶዶክስ ሲናገር እኮ የተገደሉ ሰዎች እንዳሉ መረጃዎች አሉን እኮ ሰዎች ይዛ አሁን እሱም ነው አሁን ጥያቄ የሚፈጥረው እዛ አካባቢ የሚፈጸመው ነገር ሃይማኖቱ ላይ ያነጣጠረ ነው ወይስ የብሔር መልክ አለው የሚል ጉዳይ ነው የሚነሳውና እሱንም አያይዘን ብናነሳው ደስ ይለናል። ሞር የሚነሳው የእምነት ጉዳይ ነው። ይሄን የእምነት ጉዳይ ግን ወደዚህ ይዞብን የመጣው የአማራው ማህበረሰብ ነው የሚል የተሳሳተ አመለካከት አለ። ልባል ከዛሬ 100 ምናምን ዓመት በፊት የተቆረቆረን ቤተክርስቲያን ካሰብክ ሌላው ይሄን ከሰሜንም ይምጣ ከምንም ኢትዮጵያ የሆነው እዛ አካባቢ የሰፈረው ማህበረሰብ ኢትዮጵያዊ ነው። ኦልሞስት ኖርዋል እኮ ይሄ ማህበረሰብ ከኦሮሞም ከሌላውም እኮ አትለየው። ለምን ትለየዋለህ? እኔ ተወልጄ ያደኩት ጉጂ ኦሮሞ ውስጥ ነው። ከዛ ማህበረሰብ ልትለየኝ አይገባም። ባህሉን፣ ወጉን፣ ቋንቋውን፣ እምነቱን ሁሉን ነገር ጠንቅቄ ያውቀዋለሁ። ማንም የጉጂ ኦሮሞ ተወላጅ በሚያውቀው መጠን እኔም አውቃለሁ። ይሄንን ከዛ ማህበረሰብ ከኖረበት አትነጥለው። 7 ቤቱን ዘር ቆጥረህ ግን አገሩ ከዚህ ነው መነሻው የምትል ከሆነ የትኛውም አገር ላይ አያኗኖረንም። ኢትዮጵያዊም ሌላ ምድር ላይ አይደለም አያስኬድም። ምክንያቱም ስቴብል ሆነን በኖርንበት ቦታ ላይ ያ ማህበረሰብ ከየትም ይምጣ የልጅ ልጆቹ እዛ ኖረዋል። ወደ ኋላ ዘሮችን ቆጥረህ ከመነሻ ሂድ ብትለው የት ነው የምሄደው? አለ ወይ ያ እዛ ጋር ቅሬታ አለው የቤተሰብ ይሄን ማግኘት አይቻልም ዘሩ አለ። ስለዚህ የሰው ልጅ ደግሞ በዚህ አይነት ስብጥር ነው የሚኖረው። ብዙ ጊዜ እንናገር የለም ከኢትዮጵያ የወጡ ሰዎች እዚህ አካባቢ ያሉ የኢትዮጵያ ዝርያ ህንድ አለ ምናምን እንለለም ይባላል እኮ በታሪክ እዚህ ከሰዎች ነገር ጋር አያይዘን ከሰው ዝር ጋር አያይዘን ሴማውያንን፣ ኩሻውያንን፣ ኦሞቲክ እንትኖችን ስናይ አፍሪካ ውስጥም የተዳቀለ ነገር እንዳለ እናያለን። ይሄንን አምነህ ነው የምትቀበለው። ይሄን ዝንጉርጉር ማንነት ይዘህ ነው የምትቀጥለው እንጂ ቶታሊ አሁን ትልቁ ተልእኮ እምነቱ ላይ ያለ እምነቱ በዚህ ደረጃ ከዛ ኤሪያ ላይ እንዲወገድ ነው የተፈለገው። በዚህ የሚቀጥል ደግሞ ከሆነ ሁሉም ጋር ይሄን አይነት ችግር ነው የሚፈጠረው። ሪሊ እስልምና ሁሴን ይቀበለዋል? አይቀበሉትም። ይኸውና 2 ዓመት እኮ እነ አህመዲን ጀበል ኡስታዝ በጣም እኮ ነው የተቃወሙት።
ኡስታዝ እኮ ደመናና ደመና በሚል እኮ ነው የጻፉት። አሁን ልክ አይደለማ። አይ እስልምናውና ክርስትናው ኢትዮጵያ ውስጥ ተዋዶ እኮ ነው የኖረው። እንደ ህዝብ እኮ በጣም ነው እንደ አብረን ኖረናል እኮ እንዴ። እኔ የምልህ ሰርግ ሲደገስ እኔ ተወልጄ ባደኩበት እኮ ለኦርቶዶክስ ለብቻ ታርዶ፣ ለሙስሊሙ ለብቻ ታርዶ አብረው ግን ያን ማህበራዊ መስተጋብር ይቋደሳሉ። ይሄ ማህበረሰብ እኮ ነው ያለ። ለምንድን ነው ዛሬ መጣ አንተ አንዱን እምነት የገፋ ሌላውን ከሌላ ጋር? ይሄ የእስልምናም ሃይማኖት ፍላጎት አይደለም በፍጹም። አንዳንድ ሰዎች ከዛም ጋር ሊያያዩት ይሞክራሉ። አይደለም በፍጹም። ሌላ በጣም ጽንፍ የወጣ አካል ስፔሻሊ ፖለቲካዊ ስሜት ያለው አካል አለ። ይሄን የኛ ስራ አይደለም። የመንግስት ደህንነት ተቋማት አሉ፣ ጠንካራ ነን ብለዋል የደህንነት ተቋም። ይሄን ጠንካራ የደህንነት ተቋም ካለ ይሄንን መርምሮ እርምጃ መውሰድ ነው። እንደ ጀበና እኮ ይገነፍላል። እሳት የበዛበት ጀበና ይገነፍላል። ቶሎ የላይኛውን ቱፌውን ክዳኑን እፊያውን ትነቅልና ቢያንስ በቀዝቃዛ ውሃ እንትን ልትለው ትሞክራለህ። ቀዝቃዛ ውሃ ሲጨምርበት ደግሞ ቡናውም ይቀጥንብሃል በጣም ገንፍሎ ከመጣ። ይህ ህዝብ እንደዛም ይገነፍል ከሆነ መንግስት ያሰበዋል። ምክንያቱም ሲበዛም እኮ ማር ይመራል። አየህ ውስጥ ይጎሻል እንትን ትላለህ እኮና ይሄ ስሜት እስኪሆን ነው ወይ እነ ዶክተር አብይ የሚጠብቁት? ምንድን ነው የአርሲውን ጉዳይ የሀዘን መግለጫ እንኳን እንዴት ያወጡም? ትናንትና አንድ ዜና ስመለከት ነበር። ፕሬዚዳንት ታዬ አጽቀሥላሴ የሩሲያ ኦርቶዶክስ ቤተክርስቲያን ሲያናግሩ ነበራል። ፎከስ ያደረጉት ምርጫው ላይ ነው። እኚህም ሰውዬ ከውጭ የመጡት ካህን ትልቅ ፖዚሽን ያላቸው ኢትዮጵያ ኦርቶዶክስና ሩሲያ ኦርቶዶክስ ተመሳሳይ የሆነ መስመር ያላቸው እንደሆነ ይነገራል። ስለዚህ ነገር ግን ፍንክች ያለ መረጃም የላቸውም። ሰውዬ ተገናኝተዋል። ለምሳሌ እሳቸውን የስላሴ መንፈሳዊ ዩኒቨርሲቲ ዲን አግኝተዋቸዋል ፕሬዚዳንቱ። ግን ይሄን ጉዳይ ይነሳ። አየህ ምርጫው ላይ ነው ፎከስ ተደረገው። ምርጫው ብቻ ነው ወይ ንገረኝ እስቲ። ምርጫው ብቻ ነው የኛ ጉዳይ? ምርጫው አንድ ጉዳይ እኮ ነው። ምርጫው ነው ወይ የኛ ችግር? ከምርጫው በላይ እኮ የሚመርጠውና የምትመራው ህዝብ እኮ ያስፈልጋል። እና እነዚህ ጉዳዮች በሚዲያም ተነግረው መቆም ነበረባቸውና እኔ ቤተክርስቲያኒቷ እኔ ትልቅ አባት ናቸው፣ እናከብራቸዋለን። በአባትነታቸው ሁሉንም እናከብራቸዋለን። እነሱ ሲኖዶሱን በመሩበት ዘመን ግን በዚህ ደረጃ ሊወቀሱ አይገባቸው፣ በዚህ ደረጃ ሊኮነኑ አይገባ። በእነሱ ዘመን እንዲሆነ እንዳይባል መጠንቀቅ መቻል አለባቸውና ይሄ ሞት ካልቆመ በስተቀረ የለየለት ህዝባዊ አመፅ እንደሚያስነሳ ማየት አለበት መንግስት። አንድ አመፅ የሚነሳው ከእንደዚህ አይነት እንትኖች ነውና ምንድን ነው በመንግስት ውስጥ ያሉ ሰዎች አመፅ እንዲነሳ ይፈልጋሉ ወይ? እዚህ መንግስት ላይ እሱንም መንግስት የራሱ መዋቅር ይፈትሻል። እንደዚህ አይነት ነገር የተደጋገመ እርምጃ ሲወሰድ በመንግስት ውስጥ ያሉ ሹማምንትስ ይሄን አይነት አመፅ እንዲነሳ ይፈልጋሉ ወይ? መንግስታቸው ጥላቻ ሊኖራቸው ይችላል እርስ በርሳቸው፣ ግን እንዲህ አይነት አመፅ እንዲነሳ ሌላውን ጤነኛውን ህዝብ ዳውን ህዝብ ለምን የሞት ጭዳት አድርገዋል? ለምን ለሞት አሳልፍ ሰጠዋልና ይሄንን መንግስት ራሱንም ቢፈትሽ። አሁን ምርጫው አልቋል። ቀልቡን ሰብስቦ ይሄን ጉዳይ ካላስቆመ በስተቀር አገሪቱ ሌላ ችግር የሚወለድባት ሆነች። ይሄ ነው እንግዲህ መጨረሻ ወደ መጥፎ ነገር ነው የሚያመራ። ወደ ሀገራችን ወደማትወጣበት ችግር ነው የምንገባ ነው። ወደዛ ችግር እንዳንገባ ነው እንግዲህ በቻላችሁ ጠቅም ይህን ነገር አስተካክሉ። ያለን ችግር ይበቃል። ኢትዮጵያ ውስጥ ራሱን የቻለ ጦርነት አለ። ኢትዮጵያ ውስጥ ራሱን የቻለ የኑሮ ውድነቱ አለ፣ ችግሩ አለ። ሰው በተለያየ ኬዝ እንግዲህ ያለበት ሁኔታ የሚታወቅ ነው። በዚህ ላይ ደግሞ የሃይማኖቱንም አስጨምሩብን ነው የሚመለከታቸው የመንግስት አካላት። ኦኬ ለምርጫ እኔ ሀገራችን የሚያስፈልጋት ምርጫ ሳይሆን ሰላም ነው። ባይዘው እኛ አሁን ቸግረው የሚገኘው ምርጫ አይደለም። እኛ ምርጫችሁ ምንም አያደርግልንም። እኛ ሰላም ነው የምንፈልገው። ሰላም ለሚፈልግ ለምርጫ የበጀታችሁትን ገንዘብ ሰላም እንዲመጣ ብትበጅቱት ትንሽ ይሻሻል ነበር። ሙሉ እንኳን በችግር ባይቀረፍ ለልማት ለኩረል ልማትም ሆነ ለተለያዩ ልማቶች ለፕሮጀክቶች ከ3 ትሪሊዮን ብር በላይ መድቦ እየሰራ የሚገኝ መንግስት እንዴት ሰላም ላይ ወይ ደግሞ እንዴት እነዚህ የአርሲን ኦርቶዶክሳውያን ወይ ደግሞ በየቦታ አርሲ ኦርቶዶክስ ያለ የሚደረገውን ጥቃት በሃይማኖት ኬዝ ኦርቶዶክሳውያን ብቻ አይደለም ሌሎቹ ላይ የሚደረገውን እንዴት ማስቆም ያቅተዋል? እንዴት እዛ ላይ በጅቶ የሆነ ተቋም አቋቁሞ በቃ በሃይማኖት ጉዳይ እናንተ እንትን በሉ ብሎ እንዴት ማድረግ ያቅተዋል? እና ባካችሁ ይመለከታቸው እኛን ማሰርድተው አያዋጣም። እኛ እንታሰራለን ግን እንወጣለን። በቃ 20,000 30,000 ብር ዋስ ከፍለን እንወጣለን። ችግር የለውም። ዘንድ ድጋሚ መናገራችን አሁንም የማይቀር ነው። ድጋሚ ሰው ሞቱም የማይቀር ነው። እኛን ለማስረ የምታወቱን ጊዜ እኛን በማስረ የምታወቱን ገንዘብ እዛ ሰላማቸውን ላጡ ተፈናቅሎ ለሚገኙ ወገኖች አድርሱ። ችግራቸው ፍቱላቸው። እዛ እነሱን የሚጠብቁ ወታደር መድቡና ለነሱ ስጡ፣ ገንዘቡን ይብሉበት። እንደዛ ቢሆን መልካም ነው ያስባለሁ። እንግዲህ በዚህ ጉዳይ ላይ አዲስ መረጃ ካለ ይዤላችሁ ቅርብ ነው የሚሆነው። እንግዲህ የሚታስሩ ወንድሞችን ካሁን በኋላም
ይኖራሉ ብዬ ነው የምጠብቀው። እንግዲህ እስቲ አብረን የምንመለከተው የሚሆነው የታሰሩትን እንግዲህ እግዚአብሔር አምላካችን ይጎብኛቸው፣ የእስር ቤቱን የጳውሎስና ሲላስ ያደርግላቸው። እግዚአብሔር አምላካችን እዛ ውስጥ እንግዲህ ያው ኦርቶዶክሲያን ታስረው ሲወጡ እንግዲህ በደስታ ነው ብዙ ጊዜ እንደምናውቀው፣ ምክንያቱም እዛ ውስጥ ያለው ነገር መማማሩ ምናምን ነገር ደስ ስለሚላቸው ነውና እና ያለነት የሚፈጥሩ ጋር የምንመለከት ነው የሚሆነው። የሞቱ ነፍሳትንም እንግዲህ እግዚአብሔር አምላካችን ነፍሳቸውን ደማቸውን ደመሰማታው ይቀበልላቸው፣ ከነሱ በረከት ያደርብን። ተሰደው የሚገኙትን እግዚአብሔር አምላካችን ይመልከትልን፣ ይጎብኛቸው፣ ያጽናናቸው፣ ያበርታቸው። በቀጣዩ እንመለሳለን። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያርግልን። ቸር ቆዩልኝ።